እንዲሁም አላህ ዘንድ በጣም ምርጥ ሥራ ከሚባል ተወዳጅ ሥራ ከሚባል ምን እንደሆነ አልነግራችሁም ወይ ይላል። ወከዛሊክ ደረጃችሁን ከፍ የሚያደርግላችሁ እናንተ ወርቅን ብርን ኢንፋቅ ከምታደርጉ ሰደቃ ከምታደርጉ የተሻለ የሆነ ከጠላት ጋር ተገናኝታችሁ ጂሃድ አድርጋችሁ ምናልባትም አንገትን የጠላትን አንገት ከምትቆርጡ የእናንተም አንገት ከሚቆረጥ በላይ ማለት ነው ከዛ በላይ የተሻለ የሆነ አጀር የሚያስገኝበትን አልነግራችሁም ምን ይላል ነቢያችን ሰለላሁ ዐለይሂ ወሰለም። ያ ምንድነው? ዚክሩላህ ይላል። አላህ ሱብሓነሁ ወተዓላ ማውሳት ነው። ብዙውን ጊዜ ሰዎች ለጀሰዳቸው የሚያስፈልጋቸውን ነገር ይመርጣሉ። ይሄ ነገር ይመቸኛል፣ ይሄ ነገር አይመቸኝም ብለው አማርጠው ምን ያደርጋሉ? ይመገባሉ። ነገር ግን ለልባቸው የሚያስፈልጋቸውን ቁት ደግሞ ቀለብ ደግሞ ይዘናጋሉ። ዚክር አላህን ማውሳት ትልቁ የልባችን ምንድነው? ቀለብ ነው። ይሄንን ያጣ የሆነ ልብ ከሆነ አንድ ቀልብ ይሄንን ቁቱን ይሄንን ቀለቡን ካጣ ልክ እንደ ውጫዊ ማለት ነው ጀሰዳችን የሰውነታችን አካል እንደዛ ሆነ ማለት ነው ልባችን ራሱ። ሰብስክራይብ በማድረግ ቤተሰብ ይሁኑ። አልሐምዱሊላህ الذي هدانا للإسلام وما كنا لنهتدي لولا أن هدانا الله أحمده سبحانه وأثني عليه ثم الصلاة والسلام على نبينا محمد وعلى آله وأصحابه ومن سار على نهجه وتمسك بسنته إلى يوم الدين ثم أما بعد أيها الإخوة والأخوات لذلك الملك الذكر وفوائده ذكر الله سبحانه وتعالى موسات الله المذكر من يهل بوثاء له من يهل تكمال له يميلون በተወሰነ ደረጃ እንግዲህ በዚህ ዙሪያ የሚተላለፍ መልእክት ይሆናል። ነቢያችን ሰለላሁ ዐለይሂ ወሰለም ኢማም ሙስሊም ባስተላለፈው ሐዲስ ላይ አቢ ሁረይራ ረዲየላሁ ተዓላ አንሁ እንደተናገረው ምን ይላል? የአላህ መልእክተኛ እንዲህ ብለዋል ይላል ኢነ ሊላሂ ተባረከ ወተዓላ መላኢከተን ሰያረተን ለአላህ ስብሓነሁ ወተዓላ መላኢካዎች አሉት የሚጓጓዙ የሆኑ የሚሽከረከሩ የሆኑ መላኢካዎች አሉ። መጃሊስ ዚክር ያለበትን መጅሊስ እየፈለጉ ማለት ነው የሚቀመጡ የሆኑ መላኢካዎች አሉ። ዚክር የሚባልበት መጅሊስን ያገኙ ጊዜ አሉ ነቢያችን ሰለላሁ ዐለይሂ ወሰለም እነዚህ መላኢካዎች ይቀመጣሉ እርስ በርሳቸው አንዳቸው በአንዳቸው ላይ ማለት ነው ክንፎቻቸውን ዘርግተው እየተደራረቡ ማለት ነው ወደ ላይ ይወጣሉ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። በዱንያና በሰማይ መካከል እስከሚሞሉ ድረስ ይደርሳል። እነዚህ መላኢካዎች እንግዲህ አላህ ስብሓነሁ ወተዓላ የፈጠራቸው ለዒባዳ ነው። አላህ ስብሓነሁ ወተዓላ ለማምለክ ነው። ይሄንን የዚክር ቦታ በጣም ስለሚወዱ ይህንን የዒባዳ ቦታ በእንዲህ አይነት ሁኔታ ያጅባሉ ማለት ነው። ከዛም በኋላ ዚክሩ ያለቀ ጊዜ አላህን ማውሳት ዚክር በሚባልበት ጊዜ እንግዲህ ምናልባት ሁላቸውም ለብቻቸው ተነጣጥለው አላህን ስብሓነሁ ወተዓላ የሚዘክሩበት የሚያወሱበት ሊሆን ይችላል። እንደዚሁም ደግሞ በጀማ ተሰብስበው ማለት ነው አንደኛው እያስተማረ ሌሎቹ ደግሞ እያዳመጡ የሚማማሩበት ቃለ አላህ ወቃለ ረሱል የሚባባሉበት መጅሊስ ሊሆን ይችላል ማለት ነው። እንዲህ አይነት መጅሊስን መላኢካዎች ይከባሉ በእንዲህ አይነት ሁኔታ። ከዛም በኋላ ወደ ላይ ይወጣሉ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ወደ ሰማይ ይወጣሉ። አላህም ስብሓነሁ ወተዓላ ይጠይቃቸዋል። እሱ እያወቀ አላህ ስብሓነሁ ወተዓላ እነዚህ መላኢካዎች ይጠይቃቸዋል። ከየት ነው የመጣችሁት ብሎ ይጠይቃቸዋል። ከባሮችህ ምድር ላይ ያሉ ባሮች አሉ አንተን ያጠሩሃል ሱብሓነላህ እያሉ አላሁ አክበር እያሉ ላኢላሃ ኢለላህ እያሉ አልሐምዱሊላህ እያሉ በእንዲህ አይነት ሁኔታ የሚዘክሩ ከሆኑ ባሮችህ ከእነሱ ዘንድ ነው የመጣ ነው ይላሉ። እንደዚሁም አንተን ይለምኑሃል ይላሉ።
ምንድነው የሚለምኑኝ ይላል አላህ Subhanahu Wa Ta'ala እያወቀ ይጠይቃቸዋል የሚጠይቁህ ጀነትህን ነው ለመሆኑ ጀነት የሚጠይቁት እነዚህ ባሮች የኔን ጀነት ተመልክተዋል ወይ ብሎ አላህ ይጠይቃቸዋል ጀነትን አልተመለከቱም ጀነትን ቢመለከቱ ደግሞ እንዴት ነበር የሚሆኑት በማለት አላህ Subhanahu Wa Ta'ala ይናገራል እንደዚሁም እስትግፋር ያደርጋሉ ከወንጀላቸው ማለት ነው እንድትመራቸው ከዛ በፊት እንደዚሁም እንድትጠብቃቸው የሚፈሩት ነገር አለ ባንተ ይጠበቃሉ ይላሉ መላእክቶች አላህ Subhanahu Wa Ta'ala ከምንድነው የሚጠበቁት ብሎ ይጠይቃቸዋል ከእሳት ካንተ ጀሃነም እንድትጠብቃቸው ይማጸኑሃል ለመሆኑ ጀሃነምን ተመልክተውታል ወይ ብሎ ይጠይቃቸዋል ጀሃነምን አልተመለከቱም ቢመለከቱ ደግሞ በምን አይነት ሁኔታ አላህ Subhanahu Wa Ta'ala እሱን ከዚህ ጀሃነም ማለት ነው እንዲጠብቃቸው በምን አይነት ሁኔታ ይለምኑ ነበር ይላል ከዛም ከወንጀላቸው ደግሞ እንድትመራቸው ይማጸናሉ ብለው ይጠይቃሉ በዚህ ጊዜ አላህ Subhanahu Wa Ta'ala ወንጀላቸውን ምሬላቸዋለሁ ይላል ወንጀላቸውን ምሬላቸዋለሁ ከፈሩትም ነገር እንዲጠበቁ ማለት ነው ከሚጠይቁትም ነገር እኔ እንዲጠበቁ አድርጌያቸዋለሁ ከፈሩትም ነገር ጠብቄያቸዋለሁ ይላል አላህ Subhanahu Wa Ta'ala በዚህ ጊዜ መላእክቶች ምን ይላሉ ጌታችን ሆይ ይላል ከነሱ መካከል አንድ ግለሰብ አለ በጣም ወንጀለኛ የሆነ ወንጀልን መስራት ብቻ ሳይሆን በጣም ወንጀለኛ የሆነ ወንጀልን የሚያበዛ የሆነ ግለሰብ አለ ደግሞ ሐዲሱን ፈልጎ ቁርአኑን ፈልጎ ለመማር ሆም ብሎ አስቦ ሳይሆን የመጣው ከነሱ ጋር የተቀማመጠው እንዲሁ እግር ጥሎት ማለት ነው ከነሱ ጋር ተቀላቅሎ ማለት ነው የተቀመጠ አንድ ግለሰብ አለ ብለው ያቀርባሉ በዚህ ጊዜ አላህ Subhanahu Wa Ta'ala እሱንም ቢሆን ወንጀሉን ምሬለታለሁ ይላል غفرت له ምክንያቱም هم القوم لا يشقى بهم جليسهم እንደዚህ ሰዎች የአላህ Subhanahu Wa Ta'ala ቁርአን የሚማማሩ የሆኑ የነቢያችንን ሰለላሁ ዐለይሂ ወሰለም ሱና የሚማማሩ የሆኑ አላህን የሚያወሱ አላህን የሚዘክሩ የሆኑ ባሮች አይደለም እነሱ ከነሱ ጋር የተቀማመጠ ሰው እንኳን እድለቢስ አይሆንም ይላል አላህ Subhanahu Wa Ta'ala ምንም እንኳን ይሄንን ፈልጎ እንኳን አስቦበት ባይቀመጥም ከነዚህ መልካም ሰዎች ጋር ይሄንን ስራ ለመስራት ከነሱ ጋር በመቀማመጡ የተነሳ የሱንም ወንጀል ምሬለታለሁ በማለት አላህ Subhanahu Wa Ta'ala ይናገራል ይላል በሌላም ሐዲስ ላይ አቡ ደርዳ ባስተላለፈው ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ይላል ከመልካም ስራዎች ሁሉ ምርጥ የሚባል መልካም ስራ አልነግራችሁም ምን ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም እንዲሁም አላህ ዘንድ በጣም ምርጥ ስራ ከሚባል ተወዳጅ ስራ ከሚባል ምን እንደሆነ አልነግራችሁም ይላል ወከዛሊክ ደረጃችሁን ከፍ የሚያደርግላችሁ እናንተ ወርቅን ብርን ኢንፋቅ ከምታደርጉ ሰደቃ ከምታደርጉ የተሻለ የሆነ ከጠላት ጋር ተገናኝታችሁ ጂሃድ አድርጋችሁ ምናልባትም አንገትን የጠላትን አንገት ከምትቆርጡ የእናንተም አንገት ከሚቆረጥ በላይ ማለት ነው ከዛ በላይ የተሻለ የሆነ አጀር የሚያስገኝበትን አልነግራችሁም ምን ይላል ነቢያችን ሰለላሁ ዐለይሂ ወሰለም ያ ምንድነው ዚክሩላህ ይላል አላህ Subhanahu Wa Ta'ala ማውሳት ነው አላህ Subhanahu Wa Ta'ala መዘከር ነው ይላል ዚክር እንግዲህ ብዙ ፈዋይዶች እንዳሉት ነቢያችን ሰለላሁ ዐለይሂ ወሰለም በተለያየ ሐዲስ ላይ ነግረውናል ስለዚህ ዛኪሮች አላህን Subhanahu Wa Ta'ala የሚያወሱ የአላህ ባሮች አላህን የሚዘክሩ የሆኑ በዱንያ ላይ ሙርታህ ናቸው በጣም ሰላማዊ ናቸው በጣም ረፍት ያገኙ የተረጋጉ የሚባሉ የአላህ ባሮች እነሱ ናቸው አላህን ዘክሮ አላህን Subhanahu Wa Ta'ala ምላሱ አላህን ከመዘከር የረጠበ የሆነ የአላህ ባሪያ በዚህ አይነት ደረጃ ሙርታህ መሆኑ የተረጋጋ መሆኑ አያስገርምም ይላል በጣም የሚያስገርመው አላህን Subhanahu Wa Ta'ala ከመውሳት አላህን ከመዘከር የተዘናጉ ሆነው በዱንያ ላይ የሚኖሩ ሰዎች ናቸው ህይወታቸው ህይወት የሌለው የሆነ ሩህ የሌለው የሆነ ጀሰድ የያዙ
ህይወት በትክክለኛው ህይወት ማለት ነው ህይወት የሌላቸው ይንቀሳቀሳሉ እንጂ አምዋት የሆኑ غير احياء ሙታኖች ናቸው ህያው ያልሆኑ። ይሄንን ግን አያውቁትም አይገነዘቡትም። እንደዚህ አይነት ሰዎች መኖራቸው ነው እንጂ የሚገርመው አላህን የሚዘክሩ የሆኑ ሰዎች አላህን የሚያወሱ የሆኑ ሰዎች በተረጋጋ ህይወት ላይ መኖራቸው ምንም የሚገርም ነገር አይደለም ይላል። አላህን ማውሳት የልባችን ህይወት ነው። አላህን የሚያወሳ ልቡ ህያው ነው፣ ቀልቡ ህያው ነው። የልባችን ህይወት ማለት አላህን ሱብሓነሁ ወተዓላ ማውሳት ነው። አላህን ማውሳት ከጭንቃችን የምንገላገልበት አንዱ መንገድ ነው። የጌታ አላህ ሱብሓነሁ ወተዓላ ሪዳን ውዴታን የምናገኝበት አንደኛው መንገድ ነው። የኸይር ሁሉ ማለት ነው ስብስብ ምን ውስጥ ነው ከተባለ አላህን ሱብሓነሁ ወተዓላ ማውሳት፣ አላህን ሱብሓነሁ ወተዓላ መዘከር። በዚክር ውስጥ ማለት ነው የኸይር ነገር ሁሉ ማለት ነው በውስጡ እንደሚገኝ በተለይ በዚህ የጀረቡ የሆኑ ይሄንን የጀረቡ የተለያዩ ማለት ነው ዑለማዎች የተለያዩ ማለት ነው ሷሊሖች አላህን ሱብሓነሁ ወተዓላ ሲገዙ ሲያመልኩ የነበሩ ካጋጠማቸው ነገር እያጣቀሱ ይናገራሉ ማለት ነው። ዚክር ብዙ ጥቅሞች አሉት። ኢብኑል ቀይም ረሕመቱላሂ ዐለይህ አልዋቢሉ ሰይብ በሚባለው ኪታባቸው ላይ በርካታ ጥቅሞችን ዘርዝረዋል። ከዛ መካከል አላህን ሱብሓነሁ ወተዓላ ማውሳት ወደ አላህ ሱብሓነሁ ወተዓላ እንድንቃረብ ያደርገናል። ወደ ጌታችን ቅርብ እንሆናለን። አላህን በዘከርነው ልክ ማለት ነው ቅርበታችንም በዛው ይወሰናል ማለት ነው። አላህን የሚዘክርና አላህን የማይዘክሩ የሆኑ ባሮች እኩል ማለት ነው አላህ ዘንድ ቅርበት የላቸው። አላህን የሚዘክሩ የአላህ ባሮች አላህ ዘንድ ቅርብ ናቸው። ይህንን አስመልክቶ ኢማሙ አልቡኻሪ ወሙስሊም በዘገቡት ዘገባ ላይ አቢ ሁረይራ ረዲየላሁ ተዓላ አንሁ ባስተላለፈው ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። በሐዲስ አልቁድስ ላይ ጌታ አላህ ሱብሓነሁ ወተዓላ ባሪያዬ እኔን በጠረጠረኝ ቦታ ያገኘኛል ብሏል። ወአነ መዐሁ ኢዛ ዘከረኒ እኔ ከሱ ጋር ነኝ እኔን ያወሳኝ ከሆነ። ይሄ እንግዲህ መዕያ የሚባለው እኔ ከሱ ጋር ነኝ የሚለው አላህ ሱብሓነሁ ወተዓላ ልዩ ለሆኑ ሷሊሕ ለሆኑ መልካም ለሆኑ ሙእሚን ለሆኑ ባሮቹ አላህ ሱብሓነሁ ወተዓላ እኔ ከነሱ ጋር ነኝ ሲል ቢተዕይድ ሊረዳቸው ሊጠብቃቸው ደረጃቸውን ከፍ ሊያደርግላቸው ነው አላህ ሱብሓነሁ ወተዓላ። ወኢላ ሁሉንም ማለት ነው የሰው ልጅ ሁሉንም ፍጡራኖችን ማለት ነው በመቆጣጠር በማየቱ በመቆጣጠሩ አላህ ሱብሓነሁ ወተዓላ ሁሉንም ያዳረሰ። ፈኢን ዘከረኒ ፊ ነፍሲ ለብቻው ያወሳኝ ከሆነ እኔም አወሳዋለሁ ይላል አላህ ሱብሓነሁ ወተዓላ። እንደዚሁም ደግሞ በህብረት ሆኖ ማለት ነው ያወሳኝ ከሆነ እሱ በህብረት ሆኖ ብዙ ሆኖ ማለት ነው ካወሳኝ ቁጥር በላይ በሆኑ ማለት ነው ስብስቦች አወሳዋለሁ ይላል አላህ ሱብሓነሁ ወተዓላ። በህብረት አላህን ሱብሓነሁ ወተዓላ ማውሳት ማለት ተሰብስቦ በጀማዓ ነቢ ሰለላሁ ዐለይሂ ወሰለም ያላስተማሩትን ዚክር ማለት አይደለም። ወይ አንዱ እያወጣ ሌላው የሚከተል ማለት አይደለም። ይሄ አይደለም የተፈለገበት ነገር። ለምሳሌ አሁን ይሄ ኹጥባችን ምንድነው? አንዱ የዚክር መገለጫ እኔ እናገራለሁ እናንተ ትሰማላችሁ። በጀማዓ ነው ስብስብ ላይ ነው ያለነው። እንደዚህ አላህን ሱብሓነሁ ወተዓላ ስናወሳው አላህ ሱብሓነሁ ወተዓላ ደግሞ ከዚህ ስብስብ በተሻለ ማለት ነው ሁኔታ አላህ ሱብሓነሁ ወተዓላ እኛን ያወሳናል ማለት ነው። እንደዚሁም አንድ ባሪያ ወደ እኔ አይቃረብም፣ ወደ እኔ አንድ ስንዝር ማለት ነው የሚቃረብ ከሆነ አንድ ክር የሚቃረብ ከሆነ ከዛ በታች የሆነ ደግሞ እኔ እቀርባለሁ ወደ እሱ ይላል አላህ ሱብሓነሁ ወተዓላ። አንድ ክርን ማለት ነው ወደ እኔ የቀረበ ከሆነ እኔም ደግሞ ከዛ በታች በሆነ ደግሞ እቀርበዋለሁ ይላል አላህ ሱብሓነሁ ወተዓላ። ወደ እኔ ራመድ እያለ ወደ እኔ ማለት ነው የሚመጣ የሚቀርብ ከሆነ እኔ ደግሞ ከእሱ ራመድ ከሚለው በተሻለ ሁኔታ በፍጥነት ወደ እሱ እቀርባለሁ ሲል አላህ ሱብሓነሁ ወተዓላ ይናገራል። ስለዚህ አላህ ለእኛ ቅርብ እንዲሆን ከፈለግን አላህ ሱብሓነሁ ወተዓላ ዘንድ እኛም መቅረብ ከፈለግን መፍትሄው ምንድነው ከተባለ አላህን ሱብሓነሁ ወተዓላ ማውሳት ነው። በሁለተኛ ደረጃ
አላህን ማውሳት መዘከር ለልባችን ህይወት ነው ብለናል። የልባችን መናፍ ያስፈልገዋል፣ ቁት ያስፈልገዋል፣ ቀለብ ያስፈልገዋል። ጀሰዳችን ቀለብ እንደሚያስፈልገው ማለት ነው። ይሄ ጀሰዳችን የቀለቡን ሲያገኝ ምግቡን ሲያገኝ ጀሰዳችን ይፋፋል፣ ይወፍራል፣ ተመችቶታል፣ ድሎት ላይ ነው ያለው ይባላል። ነገር ግን ብዙውን ጊዜ ሰዎች ለጀሰዳቸው የሚያስፈልጋቸውን ነገር ይመርጣሉ። ይሄ ነገር ይመቸኛል፣ ይሄ ነገር አይመቸኝም ብለው አማርጠው ምን ያደርጋሉ? ይመገባሉ። ነገር ግን ለልባቸው የሚያስፈልጋቸውን ቁት ደግሞ ቀለብ ደግሞ ይዘናጋሉ። ዚክር አላህን ማውሳት ትልቁ የልባችን ምንድነው? ቀለብ ነው። ይሄንን ያጣ የሆነ ልብ ከሆነ አንድ ቀልብ ይሄንን ቁቱን ይሄንን ቀለቡን ካጣ ልክ እንደ ውጫዊ ማለት ነው ጀሰዳችን የሰውነታችን አካል እንደዛ ሆነ ማለት ነው። ልባችን ራሱ ልክ እንደዛ ሆነ ማለት ነው። ይህ ማለት ልባችን ሊሞት ይችላል ማለት ነው። ልባችን ከመዛግም አልፎ ይዝግና ከመዛግ አልፎ እንደገና ደግሞ ወደ መሞት ሊሸጋገር ይችላል። ብዙ ሰዎች አሉ ሞተዋል፣ ነገር ግን ሙታን መንደሮች ያልተመደቡ ይላል። ብዙ ሰዎች ከምድር በላይ ይራመዳሉ፣ ነገር ግን የነሱ አምሳዮች ግን የሚገኙት ከምድር በታች የሆኑ ማለት ነው። እነዛም እነማን ናቸው ከተባል አላህን የማያውሱ ናቸው። አላህን ሱብሓነሁ ወተዓላ የማይዘክሩ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም በተከበረው ሐዲሳቸው ላይ መሰሉ الذين يذكرون ربه والذي لا يذكر ربه ጌታውን የሚያወሳና የማያወሳ ምሳሌው አሉ ህይወት እንዳለውና እንደ ሞተ ሰው ምሳሌ ነው። አላህን የሚያወሳው የሆነ ግለሰብ ሕያው ነው። አላህን የማያወሳ የሆነ ሰው ግለሰብ ደግሞ ምን አይነት ግለሰብ ነው? መይት ነው፣ ሙት ነው ይላል። ስለዚህ አላህን ማውሳት እንዲሁም አላህን ሱብሓነሁ ወተዓላ ከማውሳት መራቅ መዘናጋት የዚህን ያክል ልዩነት አለው። ህይወት ያለውና ህይወት የሌለው እስከ ማለት ድረስ ነቢያችን ሰለላሁ ዐለይሂ ወሰለም በምሳሌ ጠቅሰውልናል። ወከዛሊክ ዚክር አላህን ሱብሓነሁ ወተዓላ ማውሳት ካሉት ጥቅሞች መካከል በተለይ ሰዎች ማለት ነው በሚተኙበት ጊዜ ተነስቶ ማለት ነው ወይም ደግሞ ሰዎች በሌሉበት ገለል ብሎ ወይም በጨለማ ማለት ነው ተነስቶ አላህን ሱብሓነሁ ወተዓላ እያወሳ እንባውን ያፈሰሰ የሆነ ባሪያ ይሄ ነገ የውመል ቂያማ ሰዎች ፀሐይ በሚያቃጥላቸው ጊዜ ጥላ በማያገኙበት ጊዜ አላህ ሱብሓነሁ ወተዓላ በጥላው ስር ከሚያጣልላቸው ባሮች መካከል አንዱ ይሆናል ማለት ነው። ይህንን አስመልክቶ ነቢያችን ሰለላሁ ዐለይሂ ወሰለም ሰባት አይነት ስራዎችን የሰሩ የአላህ ባሮች እንግዲህ ነገ የውመል ቂያማ አላህ በጥላው ስር ያስቀምጣቸዋል። ጥላ በሌለበት ወቅት ብለዋል። ሰዎች ምናልባት በሰሩት ወንጀል ልክ ማለት ነው ላባቸው ወርዶ ላባቸው የሚያጠምቃቸው አሉ። እስከ እግራቸው ድረስ፣ እስከ ጉልበታቸው ድረስ፣ እስከ እምብርታቸው ድረስ፣ እስከ አንገታቸው ድረስ የሚለጉማቸውም አሉ ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። እንዲህ በሚሆኑበት ወቅት ላይ ግን ነቢያችን ሰለላሁ ዐለይሂ ወሰለም ከሰባቱ አይነት ሰዎች መካከል አንዱን የጠቀሱት ወረጁሉን ዘከረላህ ኻሊያን ተገልሎ ከሰዎች ማለት ነው አላህን የሚያወሳ የሆነ ሙሐሰባ የሚያደርግ ከነፍሱ ጋር የሚተሳሰብ የሰራውን ስራ ማለት ነው አላህን እያወሳ አላህን እየዘከረ ፈፋደት ዐይናሁ ከዛም በኋላ አይኑ ማለት ነው ያነባ የሆነ ያለቀሰ የሆነ ወንጀሉን አስታውሶ ተቅሲሩን አስታውሶ ጉለቱን አስታውሶ የራሱን ዐይብ የራሱን ነውር አስታውሶ ማለት ነው አላህ ፊት ነገ ማለት ነው እንደሚቆም ሂሳብ እንዳለበት አስታውሶ አይኑን ያነባ የሆነ የአላህ ባሪያ ነገ የውመል ቂያማ በዚህ ጥላ ስር አላህ ያስቀምጠዋል ብለዋል። ይሄ እንግዲህ ሌላው የዚክር ምንድነው ጥቅም ነው። ዚክርን ሁል ጊዜ ማለት ነው አላህን ሱብሓነሁ ወተዓላ የምናወሳ ከሆነ እማንዘናጋ ከሆነ በዚክር ላይ የምንወጠር ከሆነ አላህ ሱብሓነሁ ወተዓላ እኛን አይረሳም። አላህ ረሳን ማለት ደግሞ ወዴት ነው የሚያደርሰው? ወደ ሸቃዋነት ነው፣ እድለቢስነት ነው። የሸቃዋነት ምክንያቱ የእድለቢስነት ምክንያቱ ምንድነው? አላህ ሲረሳ ነው። አላህ የሚረሳን መቼ ነው? እሱን የረሳነው ጊዜ ነው።
እሱን ረሳ ነው የሚባለው መቼ ነው? እሱን ከማውሳት እሱን ከመዘከር የተወን ጊዜ ነው። አላህን ስብሓነሁ ወተዓላ ረሳ ነው የሚባለው። ይህንን ማስመልክቶ እንግዲህ በተከበረው ቁርአን ላይ አላህ ስብሓነሁ ወተዓላ ወመን አዕረደ አን ዚክሪ ፈኢነ ለሁ መዒሸተን ضንካ ይላል። እኔን ከማውሳት ጀርባ የሚሰጥና ችላ የሚል የሆነ ግለሰብ ይላል ለሱ ፈኢነ ለሁ መዒሸተን ضንካ ጠባብ የሆነ ህይወት የተጨናነቀ ህይወት አኖረዋለሁ ይላል። አላህን ከማውሳት የሚዘናጋ የሆነ ሰው ዱንያ ላይ የተጨናነቀ ህይወት ነው የሚኖረው። የተጨናነቀ ህይወት ይኖራል ማለት ዱንያ ላይ ገንዘብ የለውም ማለት አይደለም። ዱንያ ላይ ቤት የለውም መኪና የለውም ማለት አይደለም። እነዚህ ነገራቶች ወይ ጥሩ ልብስ አይለብስም ማለት አይደለም። ሊኖረው ይችላል። ነገር ግን እንቅልፍ የሚነሳው ረፍት የሚነሳው የተለያዩ ማለት ነው መከራ ያለበት ያደርግበታል አላህ ሱብሓነሁ ወተዓላ። ወነሕሹሩሁ የውመል ቂያመቲ አዕማ፣ ነገ ደግሞ የውመል ቂያማ አይነ ስውር አድርገን እንቀሰቅሰዋለን ይላል። በዱንያ ላይ በእንዲህ አይነት ሁኔታ ይኖራል። አኺራ ደግሞ አይነ ስውር አድርገን እንቀሰቅሰዋለን ይላል። ቃለ ረቢ ሊመ ሐሸርተኒ አዕማ፣ ጌታዬ ሆይ ለምንድን ነው አይነ ስውር አድርገህ የቀሰቀስከኝ? ዱንያ ላይ እኮ ወቀድ ኩንቱ በሲራ አይኖቼ ይመለከቱ ነበር ይላል። አላህም ስብሓነሁ ወተዓላ ይመልስለታል። ቃለ ከዛሊከ አተትከ አያቱና ፈነሲተሃ፣ ልክ እንደዚሁ ዱንያ ላይ የእኛ አያዎች የእኛ ተአምራቶች የእኛ ማለት ነው መገሰጫዎች ወደ አንተ መጥተው ነበር። ቁርአን ይነበብልሃል፣ ሐዲስ ይነገርሃል፣ መካሪዎች አሉ ብዙ ማለት ነው። ነገር ግን ፈነሲተሃ አንተ ያኔ ረስተኸዋል። በዱንያ ህይወት ማለት ነው ተወጥረህ በዱንያ ህይወት ማለት ነው ሰምጠህ ገብተህ የአኺራን ህይወት ረስተሃል። እኔን ከማውሳት እኔን ከመዘከር ምን አድርጋህ ረስተሃል። ወከዛሊከ የውመ ቱንሳ፣ ዛሬ ደግሞ በተራችን እኛ እንረሳሃለን ይለዋል አላህ ሱብሓነሁ ወተዓላ። አላህ የረሳው የሆነ ባሪያ ማንም አያስታውሰው። ስልጣን ቢኖረው ስልጣኑ ሊያስታውሰው አይችልም። ገንዘብ ቢኖረው ገንዘቡ ሊያስታውሰው አይችልም። ቤተሰብ ቢኖረው ቤተሰቡ ሊያስታውሰው አይችልም። የጥሩ ዘር ቤተሰብ ቢሆን ዘሩ ሊያስታውሰው አይችልም። ማንም ለማንም የማይደርስበት ቀን ስለሆነ ማለት ነው። ስለዚህ በዛን ቀን ምን አደርገዋለሁ? እረሳዋለሁ ይላል አላህ ሱብሓነሁ ወተዓላ። አላህን የሚያወሳ ከሆነ አላህ ያወሳዋል። አላህን ከማውሳት አላህን ከመዘከር የሚረሳ ከሆነ ደግሞ አላህ ይረሳዋል። አላህ የረሳው ደግሞ ከሆነ ጣጣው በጣም ብዙ ነው ማለት ነው። በአምስተኛ ደረጃ ከምናገኘው ጥቅም ማለት ነው አላህን ስብሓነሁ ወተዓላ አውስተን ዚክር የሚባለው ነገር እንደ ሌሎች ማለት ነው ወይ ጊዜ የሚፈልግ አይደለም፣ ወይ ብዙ እውቀት የሚፈልግ አይደለም፣ ወይ ደግሞ ከኛ ማለት ነው ብዙ ማለት ነው ተከልፍ ከኛ የሚፈለግበት ነገር ምንም ነገር የለም። አንድ ሰው አላህን ለማውሳት አላህን ለመዘከር በየትኛውም አይነት አህዋል ላይ ሆኖ በየትኛውም ሁኔታዎች ላይ ሆኖ ውስን የሆኑ ሁኔታዎች ላይ ካልሆነ የተከለከለበት ካልሆነ በስተቀር አላህን ማውሳት ይችላል። እየሄደ እየተራመደ ሊሆን ይችላል፣ ተኝቶ ሊሆን ይችላል፣ ስራውን እየሰራ ሊሆን ይችላል፣ መኪናውን እየነዳ ሊሆን ይችላል። ማንኛውም ማለት ነው ስራው ላይ እንቅስቃሴ ላይ ሆኖ አላህን ማውሳት ይችላል። ይሄ ማለት አንድ ሰው ማለት ነው ፍራሹ ላይ ተኝቶ አላህን እያወሳ ያለ የአላህ ባሪያ እየተንቀሳቀሰ እየሄደ ያለ አላህን ከማውሳት ከተዘናጋው የተሻለው ያታሞ ተኝቶ ያለው ፍራሽ ላይ ሆኖ አላህን የሚያወሳው ነው ማለት ነው። ጋፊል ከሆነው የተሻለ ነው ማለት ነው። ኢማሙ አልቡኻሪ በዘገቡት ዘገባ ላይ በሰሒሐቸው ዑባደት ብን ሷሚት ረዲየላሁ ተዓላ ዐንሁ ምን ይላል? ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። በሌሊቱ ክፍለ ጊዜ ላይ አላህን ስብሓነሁ ወተዓላ ለመዘከር ማለት ነው ለማውሳት ይሄንን ዚክር ሆን ብሎ ማለት ነው የተከታተለ የሆነ የጠበቀ የሆነ ሰው ይላል ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልክ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር ፈሐሚደላህ ከአላህ ስብሓነሁ ወተዓላ በስተቀር በእውነት የሚመለክ አምላክ የለም። አላህ ብቸኛ ተመላኪ ነው። ንግስና ሁሉ የአላህ ነው። ሐምድ የሚገባው ምስጋና የሚገባው እሱ ብቻ ነው። እሱ በሁሉም ነገር ላይ ቻይ ነው የሚለውን ይሄንን ዚክር ያለ አልሐምዱሊላህ እያለ አላህን ያመሰገን ሱብሓነላህ ብሎ አላህን ያጠራ የሆነ ሰው ወላ ኢላሃ ኢለላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብሎ ይሄንን የሚል ሰው አላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ
ይሄንን ዚክር ብሎ አላሁመ እግፊር ሊ ጌታዬ ሆይ ማረኝ ብሎ አላህ የጠየቀ ከሆነ አው ደዓ ወይም ዱዓ ያደረገ ከሆነ ምን አይነት ዱዓ? የዱንያ ሓጃው ሊሆን ይችላል፣ የአኺራ ሓጃው ሊሆን ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? እስተጂበ ለሁ አላህ ይቀበለዋል ዱዓውን። ውዱእ አድርጎ ደግሞ ይሄንን ዚክር ብሎ ውዱእ አድርጎ ሰላቱን የሰገደ ከሆነ ደግሞ አላህ ሱብሓነሁ ወተዓላ ሰላቱን ይቀበለዋል። ይሄንን ዚክር ማህፈዝ ያስፈልጋል ማለት ነው። ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልክ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ። ሌላው ዚክርን መዘከር አላህን መውሳት አላህ ሱብሓነሁ ወተዓላ ከትልልቅ መላኢኮች ከነዛ ምርጥ ከሆኑ የአላህ ባሮች አላህን የማይወነጅሉ አላህ ያዘዛቸውን ትእዛዝ ወደ ኋላ የማይሉ ከሆኑት መላኢኮች ጋር በእነሱ ላይ ማለት ነው አላህ ሱብሓነሁ ወተዓላ ዩባሂ ቢሂ ይመጻደቅባቸዋል በሚዘክሩ አላህ ሱብሓነሁ ወተዓላ በሚያወሱ ባሮች ማለት ነው። ይሄንንም እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው በግልጽ ነግረውናል። እኛ አላህ ሱብሓነሁ ወተዓላ በምንዘክርበት ጊዜ በምናወሳበት ጊዜ ላይ ማለት ነው አላህ ሱብሓነሁ ወተዓላ ፊል መለኢል አዕላ በእኛ ይመጻደቅብናል። አላህ ሱብሓነሁ ወተዓላ ያወሳናል። ይሄ እንግዲህ አንድ ተራ የሆነ እንኳን ንጉሥ ወይም ደግሞ አንድ ተራ የሆነ መሪ ስሙን ጠርቶ እከሌ እኮ አወደሰህ በሚባልበት ጊዜ ዱንያ ላይ የሰው ልጅ እንዴት ነው የሚደሰተው? ኻሊቅ አሰማዋት ወልአርድ እንግዲህ አላህ ሱብሓነሁ ወተዓላ የሚያወሳቸው ማንን ነው? እንዲህ አይነት አላህ ሱብሓነሁ ወተዓላ የሚዘክሩ ባሮችን ነው። ሌላው አላህ ማውሳት ካለው ጥቅም ዛሬ ብዙዎቻችን ማለት ነው እየፈለግነው እየራቀን ያለ እየፈለግነው እየለፋንለት ያለውን ነገር በቀላሉ የምናገኝበት መንገድ ያ ምንድነው? ሰኪና መረጋጋት፣ እረፍት፣ ጡማዕኒና የልብ መረጋጋት፣ በህይወታችን ላይ ደስታን ማግኘት። ይሄንን የፈለገ የሆነ ሰው ከዚክር ጋር ያለው ግንኙነትን ማጠናከር ነው ያለበት። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ምን ብለዋል? የትኞቹም ሰዎች ማለት ነው በአላህ ቤት ውስጥ ላይ ተሰባስበው ይሄንን አላህን ሱብሓነሁ ወተዓላ አያወሱም እንዲህ አይነት ሽልማት ቢሰጣቸው እንጂ ብለው ተናግረዋል። ቁርአን በሚቀሩበት ጊዜ እንደዚሁም ደግሞ ቁርአን በሚማማሩበት ጊዜ ወየተዳረሱነሁ ይላል። ሐላልና ሐራም ከዛ ውስጥ ማለት ነው አላህ ያዘዘው የትኛው ነው የከለከለው የትኛው ነው ይሄን በሚማማሩበት ጊዜ ኢላ ነዘለት ዐለይሂም ሰኪና ሰኪና ዛሬ ሰዎች ማለት ነው ያጡት ነው። በገንዘብ የማይገኝ በስልጣን የማይገኝ በምንም አይነት ነገር የማይገኝ ሰኪና መረጋጋት የሚባለው ማለት ነው። ይሄንን ሰኪና አላህን በማውሳት ይገኛል። አላ ቢዚክሪላሂ ተጥመኢኑል ቁሉብ አዋጅ አላህን ሱብሓነሁ ወተዓላ በማውሳት ልቦች ይረጋጋሉ ብሏል። እንደዚሁም ደግሞ የአላህ ረሕመት በእነሱ ላይ ይወርዳል ብሏል። ወከዛሊክ መላኢካዎች ይከቧቸዋል። እንደዚሁም ደግሞ አላህ ሱብሓነሁ ወተዓላ እሱ ዘንድ ባሉት ማለት ነው መላኢኮች ዘንድ ያወሳናል። እነዚህ አራት ጥቅሞችን እንደሚሰጥ ነቢያችን ሰለላሁ ዐለይሂ ወሰለም ነግረውናል። ከሰዎች ደግሞ ቀዳሚ የሚባለው አላህን የሚያወሳ ነው። አላህን የሚዘክሩ ሰዎች ናቸው። ዛኪር የሆኑ የአላህ ባሮች ከሰዎች ቀዳሚዎች እንደሆኑ ነቢያችን ሰለላሁ ዐለይሂ ወሰለም ነግረውናል። ዛኪሮች ብለዋል። አላህን የሚያወሱ የሆኑ ሰዎችን ማለት ነው በመልካም ነገር በኸይር ነገር ቀድመው ሄደዋል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ቀድመው ሄደዋል አይደለም ይላሉ አብዱላህ ኢብኑ መስዑድ ይሄንን ሐዲስ በሚያብራሩበት ጊዜ የሚዘክሩ ሰዎች ጉዑዝ የሆኑ ነገራቶች እንኳን ሳይቀሩ ይናፍቋቸዋል ይላል። ከተራራ ጋር በተያያዘ የአንድ ተራራን ስም ያነሳና አንድ ተራራ ለሌላኛው ተራራ ያቀርብለታል። ምን ብሎ ያቀርብለታል? ለመሆኑ በዚህ አካባቢ ባንተ ላይ ማለት ነው አላህን እያወሳ እየዘከረ ማለት ነው ባንተ ላይ ያለፈ የሆነ ባሪያ አለ ወይ ብሎ ይጠይቀዋል አብዱላህ ኢብኑ መስዑድ። ያ ተራራ አዎ ብሎ የመለሰለት ከሆነ استبشره በጣም ደስተኛ ነህ አንተ ብሎ استبشار ያደርገዋል ይላል። ሱብሃንአላህ ዚክር የዚህን ያክል ደረጃ አለው ማለት ነው። ዚክር በመጨረሻም እንግዲህ የዚክርን ፈዋይዶች ሁሉንም መጥቀስ ባይቻልም በመጨረሻም አላህ ሱብሓነሁ ወተዓላ የሚያወሱ የሆኑ ሰዎች ወንጀላቸውን አላህ ሱብሓነሁ ወተዓላ ያራግፍላቸዋል።
ወንጀላቸውን ያራግፍላቸዋል፣ መዝገባቸው ይታደስላቸዋል። ይሄም ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ምን ብለዋል? መን ቃለ ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልክ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር። ይሄንን ዚክር ያለ የሆነ ሰው ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም ፊል የውሚ ሚአት መራ፣ በቀን ማለት ነው 100 ጊዜ ይሄንን ያለ ሰው 100 ጊዜ ምናልባት ይሄንን ለማለት የተወሰኑ ደቂቃዎች ነው የሚፈጅበት፣ የተወሰኑ ደቂቃዎች ማለት ነው። እኛ ቁጭ ብለን ማለት ነው የምናጠፋቸው ጊዜዎችን በተለያዩ ነገራቶች ሂሳብ ውስጥ እንክተት። ይሄ ምናልባት 100 ጊዜ ለማለት ወይ 5 ደቂቃ ወይ 7 ደቂቃ ወይ ከዛ ያነሰ ወይ ትንሽ የጨመረ ማለት ነው ሊፈጅብን ይችላል። የማይጠቅም የሆነ ፌስቡክ ላይ ሆኖ ቲክቶክ ላይ ሆኖ ማለት ነው ከላይ ወረታች እየሳበ እየጎተተ ማለት ነው 1 ሰዓት ይቀመጣል፣ 2 ሰዓት ይቀመጣል፣ ጊዜውንም ይገድላል። ያው ስንት ሐራም ነገር ማለት ነው ነገ አላህ ፊት የሚያስጠይቀውን ነገር እየተመለከተበት ማለት ነው። ነገር ግን ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁል ሙልክ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር 100 መራ 100 ጊዜ ማለት ነው ይሄንን ዚክር ቢላሉ ነብዩ ሰለላሁ ዐለይሂ ወሰለም 10 ባሪያዎችን ነፃ እንዳወጣ ይቆጠርለታል። እንደዚሁም ደግሞ 100 ሐሰናት ይጻፍለታል። እንደዚሁም 100 ወንጀሎች ይረግፉለታል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። በዛን ቀን በቀኑ ክፍለ ጊዜ ብሎ ከሆነ እስከሚመሽ ድረስ ከሸይጣን ተንኮል አላህ ይጠብቀዋል። ከዚህ ሰውዬ ማለት ነው የተሻለ ተግባርን ሰርቶ የሚመጣ ማንም አይኖርም ከሱ የተሻለ ማለት ነው ዚክርን የዘከረ ካልሆነ በስተቀር። እሱ 100 ጊዜ ብሎ ሌላኛው 200 ጊዜ ካለ ወይ 150 ጊዜ ካለ ወይ 300 ጊዜ ካለ የተሻለ ዘክሯልና እሱ ካልሆነ በስተቀር ከሱ የተሻለ ስራ የሰራ ማንም የለም ይላል ነቢያችን ሰለላሁ ዐለይሂ ወሰለም። እንግዲህ ዚክር ፈዋይድ ብዙ ነው። ነገር ግን ዛሬ ሰዎች ማለት ነው ሐቂቃ ምላሳቸው ላይ የሚወዱት ነገር የሚያሳስባቸው ነገር ነው የሚደጋግሙት ማለት ነው። ዱንያን በጣም ስለምንወድ ሁል ጊዜ ስለ ዱንያ እናወራለን፣ ሁል ጊዜ ስለ ኑሮ እናወራለን። ሁል ጊዜ ማለት ነው ምላሳችን አይደክም ስለዚህ ነገር ሲያወራ ማለት ነው። ነገር ግን አላህን ሱብሓነሁ ወተዓላ ማውሳበት መዘክርበት በቀን ውስጥ እስቲ ምን ያህል ሰዓት አለ፣ ምን ያህል ደቂቃ አለ፣ የትኛው ሰዓትን ነው የምጠቀምበት? ዚክር ለማለት የትኛውም ሰዓት ማለት ነው አይወሰንም ብለናል። በየትኛውም ወቅት ላይ ማለት ነው ማለት ይችላል። በተለይ ይላሉ ዑለማዎች አላህ ሱብሓነሁ ወተዓላ ኒዕማ ሲሰጥ፣ ኒዕማ ከሰጠ የሆነ ጸጋ ካገኘህ አላህን ዘክር። ዛሬ ሰዎች በተቃራኒ ናቸው። ኒዕማ ሲሰጠው ጸጋ ሲሰጠው አላህን ከመውሳት ይጠፋል፣ ከመስጊድ ይጠፋል፣ ቅራት ካለበት ቦታ ይጠፋል፣ አላህን ከሚወሳበት ቦታ ይጠፋል። ለምን? ዱንያ በሚመጣበት ጊዜ ማለት ግን በተቃራኒ ነው መሆን ያለበት። አላህ ኒዕማ ሲሰጥ ጸጋ ሲሰጥ የበለጠ ዛኪር ነው መሆን። አንዳንድ ሰዎች ኒዕማ ሲሰጣቸው አላህን ከማውሳት ይልቅ እኔ ለፍቼ ጥሬ ጠዋት ወጥቼ ማታ ገብቼ ለፍቼ ያገኘሁት እያሉ ወደ ራሳቸው ጉልበት ወደ ራሳቸው እውቀት ይመልሱታል። ይሄን ነገር ነው አላህንም አያወሱ፣ አላህ የሰጣቸውን ኒዕማንም ያስተባብሉበታል። ይሄ ደግሞ አላህ ሱብሓነሁ ወተዓላ የሰጣቸውን ኒዕማ እንዲወገድ ምክንያት ይሆናል። አላህን ሱብሓነሁ ወተዓላ ማውሳት ያለብን ቦታ ላይ ደግሞ ልንዘናጋ አይገባም። ምናልባት ውስን የሆኑ ቦታዎች አሉ፣ አላህ ካለ በሌላ ጊዜ የምንመለስበት ይሆናል። ዚክር ማለት በጣም የሚወደዱበት የሆኑ አህዋሎች ሁኔታዎች ምንድን ናቸው የሚለውን በሌላ ጊዜ የምንመለስበት ይሆናል። አላህ በሰማነው የምንጠቀም አላህ ያድርገን። ዒባደላህ ኢነላህ የእሙሩኩም አን ቱሰሉ ወቱሰሊሙ ዐላ ነቢይኩም ነቢዩ ረሕማ ወቀድ አመረኩም ቢዛሊክ ኢነላህ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل وسلم على نبينا محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد. اللهم أعز الإسلام والمسلمين، اللهم أعز الإسلام والمسلمين، اللهم أذل الشرك والمشركين. اللهم من أرادنا وأراد الإسلام بسوء فأشغله في نفسه واجعل تدبيره تدميرا عليه. وآخر دعوانا أن الحمد لله رب العالمين. ሰብስክራይብ በማድረግ ቤተሰብ ይሁኑ።